ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በሞሮኮ ሰሜናዊ የባህር ዳርቻ የምትገኘውና የስፔን ግዛት የሆነችው ስዑታ ባለፉት 24 ሰዓታት ውስጥ ከ60 ሺህ በላይ ስደተኞች በሕገወጥ መንገድ መግባታቸው ተነገረ። በዚሁ አደገኛ የባህር ላይ ጉዞ ቢያንስ የ34 ሰዎች ሕይወት ማለፉ ተረጋግጧል። የከተማዋ ፕሬዝዳንት በሰጡት ጋዜጣዊ መግለጫም አሁን ያለው ሁኔታ ከአቅም በላይ መሆኑን ገልጸው አዲስ የገቡት ስደተኞች ቁጥር የከተማዋን አጠቃላይ የሕዝብ ብዛት 70 በመቶ እንደሚሸፍን ተናግረዋል። ከተቀላቀሉት ስደተኞች መካከል አብዛኞቹ ወጣቶችና ወንዶች ሲሆኑ በርካታ ሴቶች፣ ሕፃናትና ቢያንስ 7000 የሚሆኑ ለአካለ መጠን ያልደረሱ ታዳጊዎች ይገኙበታል። ይሄ ድንገተኛና ከፍተኛ የስደተኞች ፍሰት የተከሰተው የስፔን ጠቅላይ ፍርድ ቤት በቅርቡ በባህር ላይ የሚያዙ ስደተኞች በፍጥነት ወደ ሞሮኮ መመለስ የለባቸውም የሚል ውሳኔ ካስተላለፈ በኋላ ነው። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ወደ ስዑታ በመጓዝ በሰጡት መግለጫም ድርጊቱን በስፔን የግዛት አንድነት ላይ የተሰነዘረ ጥቃት ሲሉ ኮንነዋል። ጠቅላይ ሚኒስትሩ አክለውም የወንጀል መረቦች የፍርድ ቤቱን ውሳኔ መነሻ በማድረግ የተሳሳተ መረጃ እንደ ሰደድ እሳት በመንዛታቸው ለዚህ አደገኛ ሁኔታ መንስኤ መሆኑን ገልጸዋል። በአሁኑ ወቅት የስፔን መንግስት የድንበር ጥበቃውን ለማጠናከር የጦር ኃይሉን ወደ ስዑታና አቅራቢያዋ ወደምትገኘው ከተማ አሰማርቷል። መንግስት በህገወጥ መንገድ የገቡትን ስደተኞች በሙሉ በተቻለ ፍጥነት ወደ ሞሮኮ ለመመለስ ከሞሮኮ ባለሥልጣናት ጋር እየተባበረ እንደሚገኝም ሳንቼዝ አረጋግጠዋል። በድንበር አካባቢ በነበረው ዘና ያለ የሞሮኮ ጥበቃ ምክንያት በርካታ ስደተኞች በዋናና በድንበር አጥር ዙሪያ ባሉ ድንጋዮች ላይ በመጓዝ ወደ ስዑታ የባህር ዳርቻዎች መግባት ችለዋል። በአካባቢው የሚኖሩ ነዋሪዎችና የስፔን መገናኛ ብዙሃን በከተማዋ ውስጥ ከፍተኛ ስጋትና ውጥረት መንገሱን ዘግበዋል። አንድ ስደተኛ ለሮይተርስ በሰጠው አስተያየት ሁኔታው በጭራሽ ጥሩ አይደለም፣ ሰዎች እየሞቱ ነው፣ እባካችሁ እስካሁን ያልተነሳችሁ ሰዎች ወደዚህ እንዳትመጡ ሲል መልእክት አስተላልፏል። የብሪታንያ ጠቅላይ ሚኒስትር አንዲ በርናም እንዲሁም ደግሞ የፈረንሳይ ፕሬዝዳንትን ጨምሮ በርካታ የአውሮፓ መሪዎች ስጋታቸውን የገለጹ ሲሆን ለስፔን የድንበር ጥበቃም ድጋፍ ለማድረግ ቃል ገብተዋል። በሞሮኮ ሰሜናዊ ዳርቻ የሚገኙት ስዑታና መሌያም ከ15ኛው ክፍለ ዘመን ጀምሮ በስፔን ስር ያሉ ሲሆን አፍሪካም ከአውሮፓ ሕብረት ጋር የምትገናኝባቸው ብቸኛ የመሬት ድንበሮች ናቸው። እንደ ፈረንጆቹ አቆጣጠር በ2021 የሞሮኮ ባለሥልጣናት በምዕራባዊ ሰሐራም የሉዓላዊነት ጥያቄ ላይ ከማድሪድ ጋር ከተፈጠረ አለመግባባት በኋላ ወደ 8000 የሚጠጉ ሰዎች ድንበር እንዲሻገሩ ፈቅደው እንደነበር ይወሳል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በስዑታ የታዩትን ምስሎች አስደንጋጭ ሲሉ የገለጹ ሲሆን ይህ አይነቱ ቁጥጥር የሌለው የስደተኞች ፍልሰት ለአውሮፓ የደህንነት ስጋት ነው ብለዋል። ጣሊያን ከስፔን ጋር ያለውን የሸንገን ነፃ የሰዎች እንቅስቃሴ ስምምነት ለማገድ ልታጤን እንደምትችል ገልጸዋል። በኋላ ግን የጣሊያን ውጭ ጉዳይ ሚኒስቴር ማብራሪያ ሲሰጥ እገዳው የሚመለከተው በሁለቱ ሀገራት ድንበር ላይ ያለውን እንቅስቃሴ እንጂ ስፔንን ከስምምነቱ ጨርሶ ማግለል እንዳልሆነ አስታውቋል። ነገር ግን ወደ ስዑታ የገቡት ስደተኞች እዚያው የቀሩ ሲሆን ወደ ተቀረው ስፔን አልተሻገሩም።
የስፔን መንግስት በድንበሩ አካባቢ ከፍተኛ የጦር ኃይል ያሰማራ ሲሆን የሀገሪቱ ውጭ ጉዳይ ሚኒስትር የጆርጂያ ሜሎኒን አስተያየት ያልተገባና ከወዳጅ ሀገር የማይጠበቅ የፖለቲካ ብዥታ ሲሉ ተችተዋል። ከትችት ባለፈም በዚያ ያሉ የጣሊያንን አምባሳደር ጠርተው አነጋግረዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቫንደር ሌን በበኩላቸው በስዑታ የታዩት ምስሎች ፍጹም ተቀባይነት የሌላቸውና ድርጊቱ በአስቸኳይ መቆም እንዳለበት አሳስበዋል። የፊንላንድ የሀገር ውስጥ ጉዳይ ሚኒስትር ማሪ ራንታኒ የጆርጂያ ሜሎኒን ሐሳብ በመደገፍ ስፔን ድንበሯን ማስጠበቅ አልቻለችም ሲሉ ወቅሰዋል። የጀርመን ቻንስለር ፍሬድሪክ ሜርዝ ሞሮኮ ህገወጥ ስደተኞችን በአስቸኳይ መረከብ አለባት ሲሉ አሳስበዋል። ወደ ሌላ መረጃ ስናልፍ በጋዛ የሚንቀሳቀሰው ሐማስ ትጥቅ ለመፍታት መስማማቱን የተለያዩ ሀገሮች እያደነቁ ናቸው። የሐማስ ከፍተኛ አመራርና በድርድሩ ተሳታፊ የሆኑ ጋዚ ሐማድ ቡድኑ መሳሪያ በሰላም ቦርድ ማዕቀፍ ለሚቋቋመው የፍልስጤም ብሔራዊ ኮሚቴ ለማስረከብ ዝግጁ መሆኑን ገልጸዋል። ቀደም ብለው ሁለቱም ወገኖች በስምምነቱ ሰነድ ላይ ሙሉ በሙሉ ከተስማሙ በኋላም እስራኤል የስምምነቱን የመጀመሪያ ምዕራፍ ወዲያውኑ መተግበር መጀመር ይኖርባታል። አክለውም የፍልስጤም ብሔራዊ ኮሚቴና ዓለም አቀፉ የሰላም አስከባሪ ኃይል ወደ ጋዛ በመግባት በእስራኤል ይደገፋሉ የተባሉ ታጣቂ ቡድኖችን ትጥቅ የማስፈታት ሥራ ማከናወን ይኖርባቸዋል ብለዋል። ሐማድ ከሮይተርስ ጋር ባካሄዱት ቃለ ምልልስ ቀደም ሲል ለአልጀዚራ የተናገሩትን ሐሳብ በመድገም የቡድኑ መሳሪያ መፍታት ሙሉ በሙሉ እስራኤል ወታደሮቿን ከጋዛ ጠቅልላ ከማስወጣቷ ጋር የተያያዘ መሆኑን አጽንኦት ሰጥተው ገልጸዋል። የአውሮፓ ህብረት የሐማስን መሳሪያ የመፍታት ስምምነት አድንቋል። የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ የፍልስጤሙ ታጣቂ ቡድን ሐማስ መሳሪያ ለመፍታት መስማማቱን በበጎ ጎን መቀበላቸውን ገልጸዋል። ሆኖም የስምምነቱ ዘላቂ ስኬት በተሳታፊ ወገኖች ሙሉ ቁርጠኝነት ላይ የተመሰረተ መሆኑን አስገንዝበዋል። ካጃ ካላስ በኤክስ ገጻቸው ባሰፈሩት መልእክት ይሄ ስምምነት ወደ ግቡ እንዲደርስ በርካታ ቅድመ ሁኔታዎች መሟላት ይኖርባቸዋል። የሂደቱ ስኬት በሁሉም ወገኖች ሙሉ ተሳትፎና ቁርጠኝነት ላይ የተንተራሰ ነው ብለዋል። አክለውም ሐማስ የተስማማበትን የመሳሪያ መፍታት ውል በአግባቡ መፈጸሙን ማረጋገጥ ትልቅ ፈተና እንደሚሆን ጠቁመው እስራኤልም በሂደት ሙሉ በሙሉ ከጋዛ መውጣት እንደሚኖርባት ገልጸዋል። ጀርመን በበኩሏ በጋዛ በተደረሰው ስምምነት ደስታዋን በመግለጽ የድንበር ኬላዎች ያለምንም መዘግየት እንዲከፈቱ ጥሪ አቅርባለች። የጀርመን ውጭ ጉዳይ ሚኒስትር ዮሐን ዋድፉል ሐማስ ትጥቅ ለመፍታት የሚያስችለውን ስምምነት መቀበሉን በበጎ እንደሚመለከቱ በመግለጽ ቡድኑ ከእንግዲህ ለእስራኤል ስጋት መሆን የለበትም ብለዋል። ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት በመሆኑም ወደ ጋዛ የሚያስገቡ ተጨማሪ የድንበር ኬላዎች ያለምንም መዘግየት ሊከፈቱ ይገባል። እኛም ይህንን ስምምነት ወደ ተግባር ለመቀየር የበኩላችንን እንወጣለን ሲሉ አክለዋል። የእስራኤል ባለሥልጣናት ግን የሐማስን መሳሪያ የማስፈታት ስምምነት ተቀባይነት የለውም ሲሉ ውድቅ አድርገዋል። የእስራኤል የብሔራዊ ደህንነት ሚኒስትር ኢታሚር ቢን ጋቪር ሐማስ መሳሪያ ለመፍታትና የእስራኤል ጦር ከጋዛ ደረጃ በደረጃ እንዲወጣ የሚያስችለውን ስምምነት ተቀባይነት የለውም ሲሉ ገልጸዋል። ሚኒስትሩ በቴሌግራም ገጻቸው ባሰራጩት መልእክት ከጥቅምት 7 ጭፍጨፋ በኋላ የእያንዳንዱ የሐማስ አባል ደም በእጁ ላይ ይገኛል። በመሆኑም የዚህን አሸባሪ ቡድን ገዳዮች የማደንና የመግደል እርምጃን ለማቆም መስማማት ሐማስ ለቀጣዩ ጭፍጨፋ እንዲዘጋጅ መፍቀድ ነው ብለዋል። አክለውም በጋዛ የሚካሄደው ጠላትን የማደን ዘመቻ ሲቀጥል ወይም ደግሞ ሊቀጥል የፍልስጤማውያንም ከጋዛ ሰርጥ የመውጣት ሂደት ሊበረታታ ይገባል፣ እስራኤል በእርግጥም ማሸነፍ አለባት ሲሉ ጽፈዋል። ይህንኑ ሐማስ ትጥቅ ለመፍታት መስማማቱን የአሜሪካው መሪ ይፋ ማድረጋቸውን ተከትሎ በጋዛ በተፈጸመ የእስራኤል የአየር ጥቃት በርካታ ሰዎች መቁሰላቸው ተነግሯል። ስለ ጥቃቱ ከእስራኤል በኩል እስካሁን የተሰጠ አስተያየት የለም። ወደ ሌላ ዜና ስናልፍ የኩዌት መንግስት ኢራን በሀገሪቱ ወሳኝ ወታደራዊ ተቋማት ላይ የድሮን ጥቃት መፈጸሟን አስታወቀም። ኩዌት ዛሬ የተፈጸመውን የድሮን ጥቃት አደገኛ የውጥረት ማባባስና የሀገሪቱን ሉዓላዊነት በግልጽ መጣስ ነው ስትል አውግዛለች።
የኩዌት የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጥቃቱ ለኩዌት ጸጥታና መረጋጋት ቀጥተኛ ስጋት መሆኑን ገልጾ ዓለም አቀፍ ሕግ፣ የተባበሩት መንግስታት ድርጅት ቻርተር እና የጸጥታው ጥበቃ ምክር ቤት ውሳኔ 2817ን በከፍተኛ ሁኔታ የጣሰ ነው ብሏል። ሚኒስቴሩ አክሎም እንዲህ ያሉ ጥቃቶች መቀጠላቸው ሊጸድቅ ወይም ሊቀበሉት የማይችል የተቀናጀ የጠላትነት አካሄድን የሚያንጸባርቅ ነው ሲል ገልጧል። ኩዌት ሉዓላዊነቷን እንዲሁም የዜጎቿን ደህንነት ለመጠበቅ አስፈላጊውን እርምጃ ሁሉ የመውሰድ መብቷ የተጠበቀ ነው ሲል አስገንዝበዋል። የኢራን ጦር በኩዌትና በሌሎች የባሕረ ሰላጤው ሀገሮች በሚገኙ የአሜሪካ ጦር ሰፈሮች ላይ የሚፈጽመውን ጥቃት አጠናክሮ መቀጠሉ ይነገራል። ይህ አዋዜ ነው። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997 455123 ይደውሉ። ዲኤምሲ ሪል ስቴት